ሰላም ጤና ይስጥልን በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን ተከታታዮች ይህ ዜና ቤተክርስቲያን ነው። ከዜናዎቹ ጋር አብሬያችሁ የምቆየው ሰናይት ባንተ ነኝ። ቀዳሚ ወዳደረግነው ዜና እንለፍ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሸገር ሀገረ ስብከት ሲካሄድ የነበረው የሁለተኛ ዓመት አጠቃላይ የሰበካ መንፈሳዊ ጉባኤ መጠናቀቁ ተገለጸ። መላከ አሚን ቀሲስ መስፍን ገብረ ጻድቅ ተጨማሪ ዘገባ አለው። ከህዳር 1 ቀን 2018 ዓመተ ምህረት ጀምሮ በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ሲካሄድ የቆየው የሸገር ሲቲ ሀገረ ስብከት አጠቃላይ ሰበካ መንፈሳዊ ጉባኤ ህዳር 2 ቀን 2018 ዓመተ ምህረት መጠናቀቁን አስመልክቶ ብፁዕ አቡነ ፊልጶስ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ፕሬዝዳንት፣ የደቡብ ኦሞና አሪ ዞኖች አህጉረ ስብከት ሊቀ ጳጳስ ትምህርተ ወንጌልና ቃለ ምዕዳን አስተላልፈዋል። ብፁዕነታቸው ስለ ኢየሩሳሌም ደህንነት ተነጋገሩ በሚል ርዕስ ያስተማሩ ሲሆን ስለ ሀገራችን ሰላም፣ አንድነት፣ ደህንነት በመነጋገር ለሀገራችን ሰላም ዘላቂ መፍትሄ ለማምጣት መነጋገሩ መልካም እንደሆነ በትምህርታቸው ገልጸዋል። ሰላም፣ አንድነት፣ ደህንነት እንደው ፍቅር የሚለውን አጉልቶ ለመናገር ነው ነብዩ እግዚአብሔር ቅዱስ ዳዊት የተናገረው። እነማን ናቸው ስለ ኢየሩሳሌም ደህንነት መናገር ያለባቸው? እነማን ናቸው ስለ ኢየሩሳሌም የሚገዳቸው? እነማን ናቸው ኢየሩሳሌም በሰላም በጤና በደህንነት እንድትመራ ይፈልጉ የሚለውንም ለማጣራትና ለማወቅ ፈልጎ እባካችሁ ስለ ኢየሩሳሌም ደህንነት ተነጋገሩ፣ ስለ ኢየሩሳሌም ደህንነትን ስሩ አላቸው። በዚህች ቅድስት ቤተክርስቲያን ስለ ሀገር ሰላም፣ ስለ ሕዝቦች ሰላም፣ ስለ እኔና ስለ እናንተ ሰላም፣ ስለ ሕፃናት፣ ስለ አዛውንት፣ ስለ ወጣት፣ ስለ ጎልማሶች ደህንነት ተነጋገሩ ይለናል። ተወያዩ፣ አውሩ፣ ተነጋገሩ፣ አስቡ፣ ተጨነቁ ይለናል። መላከ ሰላም ዶክተር አባ ቃለ ጽድቅ ሙሉጌታ በጠቅላይ ቤተ ክህነት የሰበካ ጉባኤ ማደራጃ መምሪያ ኃላፊ ለተሰብሳቢዎቹ ለንተናዊ የቤተክርስቲያን አስተዳደርን በተመለከተ ስልጠና ሰጥተዋል። በመርሃ ግብሩ ላይ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና ሸገር ሲቲ አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የራያና ደቡብ ትግራይ አህጉረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ የሀገረ ስብከቱ የሥራ ኃላፊዎች፣ አገልጋዮች ተገኝተዋል። ብፁዕ ጠቅላይ ስራ አስኪያጁም ብፁዓን አባቶች በጉባኤያችን ስለተገኙልን እጅግ እናመሰግናለን ብለዋል። ለቀጣይ ዓመትም የተሻለ ገቢ ለማስገባት በተሻለ ሁኔታ እንደሚሰሩም ጨምሮ ተናግረዋል። ከተማ ላይ ያሉትም እንደዚሁ አጥቢያ ላይ ያሉትም ጠንካሮች ናቸው። በህብረት በስምምነት ማለት በጋራ በትብብር በተሰራው ስራ ነው ዛሬ አሁን የተመሰገነው ማለት ነው እና ስለዚህ ትልቅ ሞራል ነው የተሰጠ። ለሚቀጥለው ዓመት ደግሞ ያሉ ብዙሃን አባቶች እና የአባቶች ቃል ምክር በጣም ያበረታታናል ለሚቀጥለው ዓመት ማለት ነው እና ስለዚህ እጅግ በጣም ጉባኤያችን የተለየ ጉባኤ ነው ያካሄድነው። በተመሳሳይ ሁኔታ ሌሎች ብፁዓን አባቶችም አባታዊ መልእክታቸውን አስተላልፈዋል። ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ በበኩላቸው ቤተክርስቲያን እናቱ ያልሆነችለት ሰው እግዚአብሔር አባቱ ሊሆንለት አይችልም። ሀገረ ስብከቱ በመልካም መሪ እየተመራ በመሆኑ ውጤታማ ስራ እየሰራ ነው ብለዋል። አክለውም ብፁዕነታቸው ሁላችሁም በአንድነት በመተሳሰብ ለአንዲት ቅድስት ቤተክርስቲያን ሁለንተናዊ እድገት እንድትሰሩ በማለት አባታዊ መልእክታቸውን አስተላልፈዋል። እንግዲህ ስራችሁን ብፁዓን አባቶች በጠቅላላ መስክረዋል። ከዚህ በላይ ደስታ የለም። የአባታችንም ስራ የእናንተም ስራ ብፁዓን አባቶች በአንደበታቸው እውነትን መሰረት ባደረገ ምስክርነታቸውን ሰጥተዋልና እንግዲህ አባታችን በዚህ ሰዓት አቡነ ሳዊሮስ ትልቅ የቤተ ክርስቲያኒቱን ኃላፊነት የተሸከሙ ስለሆነ ሁላችሁም ልታግዟቸው ይገባል። እገዛው በምንድን ነው ያለ እንደሆነ አንደኛ ሁላችሁም በየተመደባችሁበት ስራችሁን ከተወጣችሁ አገዛችኋቸው ማለት ነው። አንዱ ይሄ። ሁለተኛው ደግሞ ያው በመታዘዝ መመሪያቸውን በመቀበል ያው እየተቀበላችሁ እየሰራችሁ እዚህ ደርሳችኋል። አንድነቱ ደስ ይላል፣ ሰላሙ ደስ ይላል፣ ፍቅሩ ደስ ይላል። በዚሁ እንድትዘልቁ ነው። ቤተክርስቲያን እናቱ ያልሆነችለት ሰው እግዚአብሔር አባቱ ሊሆንለት አይችልም። ስለዚህ ቤተክርስቲያን እናታችን ስለሆነች እዚሁ ትልቅ ደረጃ ላይ ደርሰናል።
እዚሁ ትልቅ የሥራ ፍሬ ለማየትም በቅተናልና እንግዲህ እግዚአብሔር እናንተን እግዚአብሔር ይጠብቃችሁ። ስራችሁን ያመቱን ስራችሁን ሁሉ እግዚአብሔር የተቃና የተሳካ ያደርግላችሁ። ብፁዕ አባታችንንም አቡነ ሳዊሮስ በሕይወት በጤና በሰላም በፍቅር ጠብቆ ያኖርልን። በሁለቱም ቀናት የነበረውን ቆይታ በማስመልከት ጉባኤው 12 ነጥቦችን የአቋም መግለጫ በማውጣት አጠናቀዋል። በስራቸው በአገልግሎታቸው ውጤታማ ፍሬ ላፈሩ የክፍላተ ከተማ ቤተ ክህነት ኃላፊዎች፣ አስተዳዳሪዎች፣ አገልጋዮች ሽልማትና ሰርተፊኬት ተበርክቶላቸዋል። በመጨረሻም በብፁዕ የቅዱስ ሲኖዶስ ዋና ጸሐፊ ቃለ ምዕዳንና ቡራኬ የጉባኤ ማጠናቀቂያ ሆነዋል። ቤተ ክርስቲያን ስለ መንፈሳዊነት የምታስተምረው ዘመናዊ ጥበብን በመረዳት ራስን ብሎም ሌሎችን ለመጠበቅ መሆኑን ብፁዕ አቡነ ሕርያቆስ የሀዲያ ስልጤና የአዲስ አበባ አህጉረ ስብከት ሊቀ ጳጳስ ገለጹ። መምህር ኪዱ ዜናዊ የአዲስ አበባና የሀዲያ ስልጤ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ሕርያቆስ ቤተክርስቲያን ስለ መንፈሳዊ ነገር የምታስተምራችሁ ዘመናዊው ጥበብ እንድትጥሉ ሳይሆን ከመንፈሳዊ በማስተሳሰር ራሳችሁን ጠብቃችሁ ሌሎችን እንድታስጠብቁ ነው ሲሉ አባታዊ መልእክት አስተላልፈዋል። ብፁዕነታቸው ይህን ያሉት የአዲስ አበባ ሀገረ ስብከት የሰንበት ትምህርት ቤቶች አንድነት ቅዱስ ሲኖዶስ በፈቀደው ስርዓተ ትምህርት መሰረት ያስተማራቸው 11885 ተማሪዎች ጥቅምት 30 2018 ዓ.ም በሚሊኒየም አዳራሽ ለአምስተኛ ጊዜ በሚያስመርቅበት ጊዜ ነው። የአዲስ አበባ ሀገረ ስብከት የሰንበት ትምህርት ቤቶች አንድነት ከ164 ገዳማትና አድባራት የተውጣጡ የሀገረ ስብከቱ ምዘና ወስደው ወደ ቀጣይ ክፍል የተዘዋወሩ 11885 የሰንበት ትምህርት ቤት የ4ኛ የ8ኛና የ10ኛ ክፍል ተማሪዎች ጥቅምት 30 2018 ዓ.ም በሚሊኒየም አዳራሽ ለአምስተኛ ጊዜ በከፍተኛ ድምቀት በሚያስመርቅበት ሰዓት የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ መልአከ ምሕረት ቆሞስ አባ ገብረመድኅን ንጉሴ ለተመራቂ ተማሪዎች ክርስቶስ በደሙ የመሰረታት ሐዋርያት አበው አባቶቻችን አጥንታቸው የማስዋት ሰማዕታቱ በደማቸው ያነጿት አበው አባቶቻችን መምህራን ሊቃውንት በትምህርታቸው ያስፋፋት ቅድስት ተዋሕዶ ቤተክርስቲያናችንን እንዲጠብቁና እንዲያስጠብቁ እንዲሁም ለኢትዮጵያ ታሪክ እንዲሰሩ ያደራ መልእክት አስተላልፈዋል። ክርስቶስ በደሙ የመሰረታት ሐዋርያት አበው አባቶቻችን በአጥንታቸው የማስዋት ሰማዕታቱ በደማቸው ያነጿት ብፁዓን አበው አባቶቻችን መምህራን ሊቃውንት በትምህርታቸው ያስፋፏትን ቅድስት ተዋሕዶ ቤተክርስቲያናችንን እንድትጠብቁና እንድታስጠብቁ ነው። ስለዚህ ትላንት ወላጆቻችን ሳይማሩ እኛን የእውቀት ባለቤት አድርገው እዚህ ያደርሰውናል። እንዲሁ እንደተቆጩ ቅድስት ሀገር ኢትዮጵያ እንዲያልፍላት እንድትለማ እንድትስፋፋ ከራሷ አልፋ ተርፋ መሶቧን ለጎረቤት ሀገር ብሎም ለአፍሪካ እንድትከፍት ምኞት ነበራቸው። ብዙዎች እንዲሁ አልፈዋል። እናንተ ግን የወላጆቻችሁን ታሪክ ቀይራችሁ ለተዋሕዶ ታሪክ፣ ለኢትዮጵያ ታሪክ ብሎም ለአፍሪካ ታሪክ እንድትሰሩ ቅድስት ቤተክርስቲያን አደራ ትላቸዋለች። በምርቃት መርሃ ግብሩ ተገኝተው ለተመራቂ ተማሪዎች ቡራኬና አባታዊ መልእክት ያስተላልፉት የአዲስ አበባና የሀዲያ ስልጤ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ሕርያቆስ ዛሬ የተቀበላችሁት ከፍተኛ መንፈሳዊ ኃላፊነትና አደራ ነው በማለት ተማሪዎቹ ቀኑ አደራ የሚቀበሉበት የአደራ ቀን መሆኑን ተረድተው አደራቸው መጠበቅ እንዳለባቸው አስገንዝበዋል። በዚህ የተሰበሰባችሁ ተመራቂ ደቀ መዛሙርትና የደቀ መዛሙርት ቤተሰቦች ሁላችሁም እንኳን ለዚህ ዕለት በሰላም በጤና አደረሳችሁ። እንኳን ደስ አላችሁ። ዛሬ የተቀበላችሁት ከፍተኛ መንፈሳዊ ኃላፊነትና አደራ ነው። ሲነገር እንደነበረው ታላቁ ሐዋርያ ቅዱስ ጳውሎስ ለልጁ ለጢሞቴዎስ በመጀመሪያ በጻፈው ደብዳቤ አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 20 ላይ አደራህን ጠብቅ ብሎ እንደነገረው ዛሬ አደራ የምትቀበሉበትና የምትጠብቁበት የአደራ ቀን ነው። አክለውም ብፁዕነታቸው እግዚአብሔርን ባለማወቅ የሚመጣ ጉዳትና እግዚአብሔርን በማወቅና በማመን የሚገኝ የመንፈሳዊነት ጥቅም በስፋት አስረድተዋል። ዓለም እየካደቻቸው ካሉ ነገሮች መካከል አንዱ መንፈሳዊነት ነው። መንፈሳዊነት ካልጎለበተ ስጋዊነት ያይላል። በዓለም ላይ የሰው ልጅ
እግዚአብሔርን ክዶ ሰይጣንን እስከ ማምለክ የሚደርሰው የሰው ልጅ ከአራዊት ብሶ ሰውን እስከ መብላት እስከ ማረድ እስከ መግደል የሚደርሰው እግዚአብሔርን ባለማወቁ ነው። እግዚአብሔርን ማወቅ መንፈሳዊ ያደርጋል። መንፈሳዊ ለመሆን ደግሞ መማር ያስፈልጋል። መንፈሳዊ እድገት ከዓለም ጥበብ የላቀ ነውና ነቢየ እግዚአብሔር ቅዱስ ሙሴ በበትሩ ባህርን የከፈለው ከሰማይ ደመና ከደመና ውሃ መና እያወረደ ሕዝብን ሲመግብ የነበረው በስጋዊ ጥበብ ሳይሆን በመንፈሳዊ እምነት ነው። ነቢዩ ኤልያስ በእሳት ሰረገላ ያረገው ከዛም በፊት መስዋዕቱን እሳት ወርዳ የበላችለት እግዚአብሔርን በማመኑና መንገዱን ሁሉ ከእግዚአብሔር ጋር በማድረጉ ነው። በመጨረሻም ብፁዕ ሊቀ ጳጳሱ ቤተክርስቲያን ስለ መንፈሳዊ ነገር የምታስተምራችሁ ዓለማዊው ጥበብ እንድትጥሉ ሳይሆን ከመንፈሳዊ በማስተሳሰር ራሳችሁን ጠብቃችሁ ሌሎችን እንድታስጠብቅ ነው በማለት ተመራቂ ተማሪዎቹ ቤተክርስቲያን ለማገልገል ዝግጁ እንዲሆኑ አባታዊ መልእክታቸውን አስተላልፈዋል። ክቡራን ተመራቂዎች፣ ቤተክርስቲያን ስለ መንፈሳዊ ነገር የምታስተምራችሁ ዓለማዊውን ዘመናዊውን ጥበብ አሽቀንጥራችሁ እንድትጥሉት ሳይሆን የተማራችሁትን ዘመናዊ ዕውቀት ከመንፈሳዊው ሥርዓት ጋር በማስተሳሰር ራሳችሁን እንድትጠብቁና ሌላውንም እንድታስጠብቁ ነው። የአራዳ ጉለሌ ክፍለ ከተማ ቤተ ክህነት ጽሕፈት ቤት የ2017 ዓ.ም የበጀት ዓመት የሥራ አፈጻጸም ሪፖርት እና የምስጋና መርሃ ግብር አዘጋጀ። እሌኒ ክፍሌ በአዲስ አበባ ሀገረ ስብከት የአራዳ ጉለሌ ክፍለ ከተማ ቤተ ክህነት ጽሕፈት ቤት በ2017 ዓ.ም ለተሰሩ ስራዎች የምስጋና መርሃ ግብር አዘጋጀ። መርሃ ግብሩ የተዘጋጀው በአዲስ አበባ ሀገረ ስብከት የመሰብሰቢያ አዳራሽ ሲሆን የ2017 በጀት ዓመት የሥራ አፈጻጸምና ሪፖርት በመጋቢ ሰናያት የቻለው የአራዳ ጉለሌ ክፍለ ከተማ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ ቀርበዋል። የገዳማትና አድባራት የአብነት መምህራን በተለያዩ የትምህርት ዘርፎች ወንበር ዘርግተው እንዲያስተምሩ በወጣው መርሃ ግብር አንጻር አስፈላጊው ክትትልና የቁጥጥር ስራ ተሰርቷል። በሪፖርቱ በክፍለ ከተማው ቤተ ክህነት ስር የተሰሩ ዘርፈ ብዙ የልማት ስራዎች በዝርዝር ተዳስሷል። በቀረበው መርሃ ግብርም ብፁዕ አቡነ ሕርያቆስ የአዲስ አበባና የሀዲያ ስልጤ አህጉረ ስብከት ሊቀ ጳጳስ ምስጋና አቅርበዋል። በመጋቢ ሰናያት የቻለው የሚመራው ክፍለ ከተማ ስላቀረበው ሪፖርት ስለተሰራው ስራ ከፍ ያለ ምስጋና ማቅረብ እወዳለሁኝ። በተለይም ደግሞ በየመሃሉ ዞር ያን የምናየው በፕሮጀክተር ታግዞ ሲተላለፍ የነበረው ቪዲዮ የሁላችንንም ልብ የገዛ ነውና እንዲህ አይነት ዘመናዊ አሰራር እያደገና እየቀጠለ መሄድ እንዳለበት ለማሳሰብ ወዳለሁኝ። መርሃ ግብሩንም አስመልክቶ መጋቢ ሰናያት የቻለው ለማ የአራዳ ጉለሌ ክፍለ ከተማ ቤተ ክህነት ዋና ስራ አስኪያጅን ጠይቀናቸው የሚከተለውን ብለውናል። በ2017 በጀት ዓመት የገዳማትና አድባራት የጽሕፈት ቤት የሥራ ኃላፊዎች፣ የሰበካ ጉባኤ አባላትና ልዩ ልዩ ባለድርሻ አካላት በሚገባ ኃላፊነታቸውን ስለተወጡ ማለትም መንፈሳዊ አገልግሎትን በሚመለከት የስብከተ ወንጌል አገልግሎትን በሚመለከት መልካም አስተዳደርን በሚመለከት እንዲሁም በየአድባራቱ ከጊዜ ወደ ጊዜ የልማት ስራው እንቅስቃሴ በተፋጠነ መልኩ እድገት ስላሳየ ይህንን በሚመለከት የበለጠ በያዝነው በጀት ዓመትም ደግሞ 2018 የበለጠ መስራት እንድንችል ለለፋ ለደከመ አካል ደግሞ ምስጋና ማቅረብ ስለሚገባን የገዳማትና አድባራት አስተዳዳሪዎችን ምስጋና ለማቅረብ የምስጋና መርሃ ግብር ነው ክፍለ ከተማ ቤተ ክህነቱ ያዘጋጀው። የአራዳ ጉለሌ ክፍለ ከተማ ቤተ ክህነት በስሩ 20 የሚደርሱ አድባራትና ገዳማትን የያዘ ሲሆን
በበጀት ዓመቱ የየአብያተ ክርስቲያናቱ የገቢ ሁኔታም በዝርዝር የቀረበበት ነበር። ከዚህም በተጨማሪ በአብነት ትምህርት፣ በስብከተ ወንጌል፣ በበጎ አድራጎት፣ በሰው ኃይልና እንዲሁም የመልካም አስተዳደርን አስመልክቶ ክፍለ ከተማው ያስመዘገባቸውን አመርቂ ውጤት በሪፖርቱ ቀርበዋል። ለሰንበት ትምህርት ቤት መማሪያና ሁለገብ አዳራሽ ሆኖ ማገልገል የሚችል ባለ 5 ወለል ህንፃ ግንባታን ለማስጀመር ከመንግስት ፈቃድ በማግኘት ቅድመ ዝግጅቱን አጠናቆ ጨርሷል። ለመሆኑ መሰል መርሃ ግብራት ጠቀሜታቸው ምንድነው ስል መጋቢ ሰናያትን ጠየቁ። እንዲህ አይነቱ መርሃ ግብር ምንድነው? አንደኛ በሚቀርበው ሪፖርት ላይ ሪፖርት ይቀርባል። በሪፖርቱ ብዙ የአሰራር ሂደቶች ይገለጣሉ። ያ የሚገለጠው የሥራ ሂደቶችና የሥራ አፈጻጸም እቅዶች ለገዳማትና አድባራት መነሻ መርህም ይሆናል። መነሻም አድርገው ገዳማትና አድባራትም እቅዳቸው ላይም ጨምረው ወደ ተግባርም ይገባሉ። መነሳሳትም ይሆናል። ምስጋና ደግሞ የበለጠ አንድ አካል ሲመሰገን የበለጠ ስራ ይሰራል፣ የበለጠ ውጤታማ ያመጣል። ከዚህም በተጨማሪ ክፍለ ከተማው የገጠሙትን ተግዳሮቶችም ለሀገረ ስብከቱ ሊቀ ጳጳስ ለብፁዕ አቡነ ሕርያቆስ ያስረዳ ሲሆን በዋናነት የክፍለ ከተማው ጽሕፈት ቤት በግለሰብ ክራይ ስር መሆኑ፣ የክፍለ ከተማው ወርሃዊ የሥራ ማስኬጃም አነስተኛ መሆን ከተጠቀሱት ተግዳሮቶች መካከል ይገኙበታል። ለዚህም ብፁዕነታቸው የመፍትሄ ሐሳብና አባታዊ መመሪያም ሰጥተዋል። ጥያቄዎቻችሁን ለመመለስ ጥረት እናደርጋለን። በእናንተ በኩልም ሕግ በማክበር እንድትተባበሩን አደራ እንላለን። ለክፍለ ከተማው የጽሕፈት ቤት ቢሮ አደረጃጀት ጉዳይ የገዳማትና አድባራት እየለፉ እየደከሙ ስላሉት አስተዳዳሪዎች የደሞዝ ማስተካከያ ጉዳዮችን ነው ያነሳ ነው። በዛ ላይ የሀገረ ስብከታችን ዋና ስራ አስኪያጅ ክቡር መልአከ ምሕረት አባ ገብረመድኅን ንጉሴና ብፁዕ አባታችን አቡነ ሕርያቆስ ጉዳዩን አስመልክተው ይሄ ችግር መኖሩን እኛም እንደ ሀገረ ስብከት ከመጣን ከጥቂት ጊዜ ወዲህ የመጀመሪያ አጀንዳችን አድርገን ይህንን አቅርበን አስፈላጊውን ውሳኔ ሰጥተንበታል። አሁን አፈጻጸም ላይ ነው ያለነው የሚል ምላሽ ስለሰጡን ጉባኤ ተሰብሳቢው እጅግ በጣም ደስተኛ ነው የሆነው። በምስጋና ነው የተለያየ ነውና ላቀረብነው ጥያቄ ሀገረ ስብከቱ ምላሽ ሰጥቶናል ብለን ነው የምንገምተው። ህዳር 2 ቀን በተዘጋጀው በዚህ መርሃ ግብር ላይ የአዲስ አበባ ሀገረ ስብከት የአራዳ ጉለሌ ክፍለ ከተማ ጽሕፈት ቤት የየክፍል ኃላፊዎች በየደረጃው ተገኝተዋል። ለመርሃ ግብሩ ስኬትም መጋቢ ሰናያት አመስግነዋል። ሁሉም ነገር ላደረጉልን፣ ላከናወኑልን ለገዳማትና አድባራት የሥራ ኃላፊዎች ከምንም በላይ ደግሞ ሁሉን ነገር ለፈጸመልን ለልዑል እግዚአብሔር ክብር ምስጋና ይግባው ነው ማለት። በመጨረሻም በክፍለ ከተማው ስር ለሚገኙ አብያተ ክርስቲያናትና ለብፁዕነታቸው የሰርተፊኬትና የምስጋና መርሃ ግብር ተከናውኖ መርሃ ግብሩ በጸሎት ተቋጭቷል። በንስሐ ሕይወት ውስጥ ሕፃናትን የዘነጋ የንስሐ አባትነት ለነገይቱ ቤተክርስቲያን ስጋት እንደሚሆን ተጠቆመ። ዲያቆን ቴዎድሮስ ፍስሐ ቀሲስ አዳነ ገቢ የንስሐ አባት በምስጢራዊ ትርጉሙ የተለየ ምስጢረኛ፣ ከባታያ አበሳ፣ ምስጢርን ሸፋኝ ተብሎ እንደሚተረጎም ያነሱ በዚህ ዘመን የንስሐ አባትና የንስሐ ልጆች የሚታይባቸው ክፍተቶች ምን እንደሆኑ እንደሚከተለው ያብራራሉ። የንስሐ አባት ይዞ ከንስሐ አባቱ ጋር እስከ ሕይወቱ ዕቅታ እስከ ፍጻሜ ድረስ የሚቆይ ሕይወት ነው እንጂ እውነት ለመናገር አንድ ቀንም ቢሆን ያለ ንስሐ አባት ማደር አይፈቀድም በቤተክርስቲያኑ ሥርዓት። በዚህ ዘመን የሚታየው ክፍተት በተለይ የዚህ የተዘለለው ትውልድ ከሕፃንነት ጀምሮ በጣም ትኩረት የሚሻ ትውልድ ነው። ምክንያቱም ቅድም እንዳልኩት የንስሐ አባት ልጆቹን ወላጆቹን ብቻ ቤት ውስጥ አግኝቶ እንዳልኩትም ቅድም በጣም የበረታ ከሆነ አስተምሮ መክሮ ዘክሮ የሚገባውን ስርዓት ፈጽሞ ይወጣል። ከዛ ውጪ ግን ያሉ ልጆች የት ናቸው፣ በቁጥር እነማን ናቸው፣ ምን አቋም ላይ ነው ያሉት ብሎ ቤተሰቡን በሙሉ የንስሐ አባት እስከተባለ ድረስ ሙሉ የቤተሰቡን ማዕከል ያደረገ አገልግሎት መስጠት ይጠበቅበታል። በእውነት ወላጆች ልጆቻቸውን አሳደግን ካሉ ወላጅ ነን በትክክል ካሉ በነፍሳቸው ጉዳይ ካልሆነ በየትኛው ነው ስለ የትኛው ነው የሚጨነቁላቸው? የቱንም ሀብት ቢያስቀምጡላቸው የቱንም ነገር ስጋዊ ነገር ቢያሟልላቸው የነፍሳቸው ጉዳይ ካልተስተካከለ ምን ይረባቸዋል? ምንስ ይጠቅማቸዋል? ስለዚህ ይሄንን ማዕከል አድርጎ ልጆችንም ማዕከል አድርጎ የሚሰጥ አገልግሎት መኖር እዚህ ጋር ክፍተት አለ። በተለይ በልጅነት በህሊናችን ታትሞ የሚቀር ፍቅር ከሌለ ዕውቀት ከሌለ ካደገን ከተጣመመን በኋላ የምናመጣው ነገር
ብዙ አስቸጋሪ ነው የሚሆነውና አንዱ ክፍተት እዛ ጋር ነው። ስለዚህ የንስሐ አባት ለቤተሰቡ ሙሉ ፓኬጅ ነው መስጠት ያለበት። ሁሉንም ሰራተኛ ጭምር ሳትቀር እንኳን አይደለም ወላጅ ልጆች አይደሉም የቤት ውስጥ ሰራተኛ አገልጋዮቹ ጭምር ሳይቀር። ሌላው በቁጥር ደረጃ የምናየው የካህናትና የምዕመናን አለመመጣጠን አለ። በስታቲስቲክሱ ከሄደ በሁለት መንገድ አየዋለሁ ይሄንን። አንደኛ ብዙ ካህናት ጥቂት ካህናት ብዙ የንስሐ ልጆችን ይዛሉ። ስለዚህ እነዚህ በትክክል ተገቢውን አገልግሎት ያገኛሉ ወይ የሚለው መጠየቅ ነው። አዳርሰው የሚገባውን አገልግሎት የሚሰጡበት ነገር አለ ወይ? በጣም ብዙ ደግሞ ምእመን ደግሞ የንስሐ አባት ሳይኖረው ይኖራል። ከዚህ ተለያይቶ ይኖራልና እውነት በዛ ልክስ ደግሞ ቢሆን የካህናቱ ቁጥር በቂ ነው ወይ? ግን አብዛኛው ጋር ያለው ስጋዊ ግንኙነትን ማዕከል ያደረገ ይሆናል። 30 ዓመት 40 ዓመት አብረን ቆይተናል ብለው እስቲ ምን ማለት ነው? አንድ የንስሐ አባትና የንስሐ ልጅ 40 ዓመት 30 ዓመት ቆይተው ለንስሐ መብቃት ካልቻለ ለቁርባን መብቃት ካልቻለ ግንኙነቱ ጤናማ አይደለም ማለት ነው። አንድ ክርስቲያን በስንት ዓመቱ የንስሐ አባት መያዝ አለበት ለሚለው ጥያቄ መልስ ሲሰጡ የልጆች አገልግሎት በአሁን ጊዜ እየተዘነጋ ያለ አገልግሎት ነው። የነገይቱን ቤተክርስቲያን ስናስብ ብቁ ምዕመናንና ብቁ አገልጋዮችን ለማግኘት ትኩረት ሰጥተን በልጆች ንስሐ ህይወት ላይ ልንሰራ ይገባል ይላሉ። በተለይ ልጆች አገልግሎት የተዘለለ አገልግሎት ነው። ብዙ ጊዜ የልጆች በወላጆቻቸው ንስሐ አባት ተይዘዋል ተብሎ ስለሚታመን ትኩረት የሚያደርጋቸው አካላት የለም። ስለዚህ ቤተሰብ ካህን ሲመጣ ካህኑ ቤተሰቡን ብቻ አገልግሎ እነዚህን ታዳጊዎች ልጆችን ይዘላቸዋልና ቤተክርስቲያን ግን እንዲህ አይነት ስርዓት አላስቀመጠችም። አስቀድሞ አባታችን አዳም በገነት 7 ዓመት በንጽህና በቅድስና ይኖር ነበር። ከዛ በኋላ በከይሲ ምክር ከገነት ከወጣ በኋላ ኃጢያት በሰው ልጆች ላይ ምን ያህል አስጨናቂ ሆኖ እንደነገሰ እናውቃለን። ስለዚህ ከ7 ዓመት ጀምሮ ልጆች የኃጢያት ዝንባሌ ይጀምራሉ። ከዚህ በኋላ የኃጢያትን ክፉና ደግን የመለየት ዝንባሌ ይኖራቸዋልና ስለዚህ ቢቻል ከዚህ እድሜ ጀምሮ ከ7 ዓመት ጀምሮ በምክረ ካህን ተይዞ ማደግ አለበት አንድ ሕፃን። ስለዚህ ሕፃናቱ ማለት ከዚህ ጊዜ ጀምሮ መጀመሪያም በሕፃንነታቸው ወደ ቤተክርስቲያን እንዲሄዱ በቅዳሴው በቁርባኑ እንዲሳተፉ የቤተሰብ የንስሐ አባት ይሄ ትልቅ ኃላፊነት አለ። የማስተማር ከሕፃንነታቸው ጀምሮ በቃል እግዚአብሔር አፋቸውን እንዲፈቱ ቤተክርስቲያናቸውን እንዲያውቁ ከማድረግ ነው የሚጀምረው። ንስሐ የሆነ ዘመን ላይ ከርመን መጥተን የምንጀምረው ስርዓት አይደለም። እንደ ቤተክርስቲያን በ40 በ80 ቀን ሀብተ ወልድን ስመ ክርስትናን ከሰጣች በኋላ ቤተክርስቲያን ማሳደግ ያለባት ራሷ ናት። በመጨረሻም አንድ ክርስቲያን ያለ ንስሐ አባት መኖር የሌለበት ለምን እንደሆነ እንደሚከተለው ያብራራሉ። በፍጹም እንደ ቤተክርስቲያናችን ስርዓት ያለ ንስሐ አባት መኖር አይቻልም። የማይቻለው ለምንድን ነው? የሰው ልጅ ፍጹም ስለማይሆን ነው። ሚስጥራት በሙሉ የሚፈጸሙት በካህናት በኩል ነው። ካህናትን ሳንይዝ የትኛውን ሚስጥር መፈጸም እንችላለን? ከሚስጥረ ንስሐ ጀምረን ሁሉ ሚስጥር የሚፈጸሙት በካህናት በኩል ነው። ነፍሱን የሚፈልግ ሊያድናት የሚፈልግ ካለ ይህን መንገድ ይከተላል። ውድ ቤተሰቦቻችን ለሰዓቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን መርሃ ግብራት ጋር መልካም ቆይታ